በኢትዮጵያን ዘንድ ታጠቅ ብሎ ፈረስ ካሳ ብሎ ስም አርባሩ ይሸበራል ኢየሩሳሌም የሚል ስንኛ አለ። በአንድ ወቅት አጼ ቴዎድሮስ ለአውሮፓ ነገሥታት ደብዳቤ ሲጽፉ ዓላማዬ ኢየሩሳሌምን ከቱርክ ነፃ ማውጣት ነው ማለታቸውን ተከትሎ የተጻፈ ስነ ቃል እንደሆነ ይነገራል። ዛሬ ይህን ታሪክ ያስታወሰን ኢየሩሳሌም አርብ ላይ መሸበሯ ነው። በኢራን ላይ ለተፈጸመ ጥቃት ሳይውል ሳያድር ምላሽ ተሰጥቷል። እስራኤል በኢራን ላይ ለሰነዘረች የተጠና ጥቃት ምላሽ ተሰጥቷታል። ኢራን በኋላ ይጸጽትሻል ምነው በቀረብኝ የሚያሰኝ ምላሽ ሰጣለሁ ባለችው መሰረት እውነተኛ ቃል ኪዳን 3 ብላ በሰየመችው ዘመቻ በእስራኤል ላይ ከባድ በቀል ፈጽማለች። ኢራን አብዮታዊ ጥበቃ በደርዘኖች የሚቆጠሩ ኢላማዎች፣ ወታደራዊ ማዕከላትና አየር ማረፊያዎች ላይ ጥቃት ማድረሱን በድል አድራጊነት ገልጿል። ከእስራኤሎቹ አይረንዶምና አሮ መከላከያ ዘዴ በተጨማሪ አሜሪካ ሚሳኤል በማምከን ተሳትፋ ያልቻሉት በቀል በኢራን ተፈጽሟል። ኢየሩሳሌምና ቴል አቪቭ በኢራን አየር ጥቃት ወይም ሚሳኤል ተኩስ ተጨንቀው አድረዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትግላችን ተጠናክሮ ይቀጥላል፣ የምንታገለው ከኢራን ሕዝብ ሳይሆን ከአመራሮቹ ጋር ነው ሲሉ ተደምጠዋል። ኢራን ግን ጥቃቱ በሰላማዊ ዜጎች መኖሪያ ቤት ጭምር ተፈጽሟል ስትል ከሳለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሲነግሩሽ የማትሰሚ ስለሆንሽ ይበልሽ ገና ምን አይተሽ ሲሉ በማህበራዊ ትስስር ገጻቸው ላይ በለጠፉት ጽሑፍ ዝተዋል። ከዚህ በተቃራኒው የሩሲያው ፕሬዝዳንት ቭላድሚር ፑቲን ስልክ በመደወል ነገሩን ለማብረድ ሞክረዋል። ለሰላማዊ ንግግሮቻችሁ ከጎናችን በማለት ተናግረዋል። ፑቲን ይህን ይበሉ እንጂ የቆሙት ከኢራን ጎን እንደሆነ ይነገራል። አሜሪካን ጨምሮ በርካታ ምዕራባውያን ሀገራት ኢራንና ሩሲያ እንደሚደጋገፉ ያምናሉ። ሀገራቱ ጸረ ምዕራባዊ መሆናቸውና የኃይል አስተላለፋቸውም አንድ ስለሆነ መደጋገፋቸው አይቀሬ ነው እየተባለ ይነገራል። መሬት ላይ ያለው እውነታ የሚያሳየውም ይህንኑ ስለሆነ ጉዳዩን ከዚህ ቀጥሎ በስፋት እንመለከተዋለን። በቅድሚያ ግን የኢራንን አስፈሪ ሚሳኤሎችን ቃኝ። ዋነኛው የኢራን አቅም ሚሳኤል ነው። ኢራን ጦረኛ ከሚባሉ ሀያላን ሀገራት ውስጥ አንዷ ስትሆን በጦር መሳሪያ ግንባታና በጦርነት ታሪክ ውስጥ የረጅም ጊዜ ልምድ ያላት እንደሆነ ይነገራል። በመካከለኛው ምስራቅ የምትታወቀው በሚሳኤል አቅም ግንባታ ነው። አንድ ቀን ኒውክሌር የታጠቀች ሀገር ሆና ብቅ ትላለች የሚለው የምዕራባውያን ስጋት በዚያው ይታያል። ሀገሪቱ የሚቀርብባትን ክስ ብታስተባበልም ጥናቶች የሚያመላክቱት የቴክኖሎጂ አቅሟን ነው። በአሁኑ የአጸፋ እርምጃ ኢራን የምትተማመንበት አንደኛው ሚሳኤል አቅም ብቅ አድርገዋለች። ዋነኛ መፋለሚያዋም ሚሳኤል መሆኑ ተረጋግጧል። ኢራን በመካከለኛው ምስራቅ ያላት የሚሳኤል አቅም ከፍተኛ ስለሆነ የተፋላሚዎች ከፍተኛ ስጋት ሆናለች። ኢራን የምታካሄደው የሚሳኤል ግንባታ ፕሮግራም በመካከለኛው ምስራቅ ውስጥ እጅግ በጣም ትልቅ አቅም ያለው ስለሆነ ተቀናቃኞቿን ያስፈራል። መረጃዎች እንደሚያሳዩት ከሆነ ኢራን 3 ተወንጫፊ ሚሳኤሎች እንዳሏት ነው። የቅርብ ጊዜ ጥናቶች ከተጠቀሰው ቁጥር በላይ ያላት እያሉ ይገኛል። ኢራን ዋነኛ ያለችውን ጥቃት የምትፈጽመው በእነዚህ ሚሳኤሎች አማካኝነት ነው። እስራኤልን በተለያዩ ጊዜያት በቀጥታም ሆነ በተዘዋዋሪ ያጠቃችው በሚሳኤል አማካኝነት ነው። እስራኤል አይሮንዶምና አሮ የተባሉ የሚሳኤል ጥቃት መከላከያ ስርዓቶች እንደ ጀርባ አጥንት የምትመለከታቸው በዚሁ ምክንያት ነው። እስራኤል ከተፋላሚዋ ኢራን የሚሰነዘርባትን ጥቃት ለመከላከል የሚያስችሏት ወሳኝ ማመንከኛ ዘዴዎች አሏት። የሆነ ሆኖ ኢራን ዘግይታም ቢሆን ለእስራኤል ጥቃት ምላሽ ሰጥታለች። ኢራን ለእስራኤል አየር ጥቃት ምላሽ ለመስጠት በእስራኤል ላይ መጠነ ሰፊ የሚሳኤል ጥቃት እየፈጸመች መሆኗን ያሳወቀችው ምሽቱን ነው። የኢራን ጥቃት ኢላማ ያደረገው ቴል አቪቭ፣ ሃይፋ፣ ወታደራዊ ካምፖችና ስትራቴጂካዊ ተቋማትን ነው። መሪዎች ሲገደሉባት ብታዝን እንጂ የማትጨነቀው ኢራን አዲስ መሪ አምጥታለች። አዲሱ የኢራን አብዮታዊ ዘብ ኃላፊም በቀሉ ተጀምሯል፣ እንቀጥላለን ማለታቸው በኢራን መገናኛ ብዙሃን ዘንድ ሰፊ ዘገባን አግኝቷል። ከዚህ ጋር ተያይዞም ኢራን የእስራኤል የጦር ጀቶችን መታ መጣሏን አስታውቃለች። እስራኤል በበኩሏ 2 የጦር ጀቶቿ ተመትቶ መጣላቸውን ማረጋገጫ ሰጥታለች። በእንዲህ አይነቱ የሁለቱ ሀገራት ለአስጨራሽ ትንቅንቅ ውስጥ የአሜሪካ ተሳትፎ መኖሩን በትላልቆቹ ሚዲያዎች ዘገባ ተመላክቷል። እስራኤልና አሜሪካ የተባበሩበት ሚሳኤል የማምከን ዘመቻ። የኢራንና የእስራኤል ፍልሚያ በቀጥታም ይሁን በተዘዋዋሪ በተቀሰቀሰ ቁጥር የአሜሪካ ስም አብሮ ይነሳል። አሜሪካ ከእስራኤል መከላከያ ሚኒስቴርና ዝነኛ የስለላ ድርጅት ሞሳድ ያልተናነሰ ሴራ በኢራን ላይ ስትፈጽም ቆይታለች። ከእስራኤል የተቀናጀ ጥቃት ጀርባ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እጃቸው ረጅሞ ታይቷል። ኢራንም አሜሪካን የከሰሰችው ሳትሽኮረመም በቀጥታ ነው ማለት ይቻላል። ከቃላት ጦርነቱ በኋላ በተፈጸመው የኢራን በቀል አሜሪካ በግልጽ ከእስራኤል ጎን በመቆም አደገኛ የኢራን ሚሳኤሎች በማምከን መሳተፏ ተዘግቧል። የአሜሪካ ጦር ወደ እስራኤል ያቀኑ የኢራን ሚሳኤሎችን ለመምታት ማገዙን ረድቷል ሲሉም 2 የአሜሪካ ባለስልጣናትን ዋቢ አድርጎም ሮይተርስ በዘገባው አመላክቷል። የአሜሪካ ጦር ተዋጊ ጀቶችን ወይም የጦር መርከቦችን በመጠቀም የመከላከል ስራውን ፈጽሟል።
ኢራን አመሻሹን በእስራኤል ያነጣጠረ የባለስቲክ ሚሳኤል ጥቃት የፈጸመችው በሙሉ አቅሟ እንደሆነ ተነግሯል። የእስራኤል መከላከያ ዘዴዎች ጥሶ የገባው የኢራን ሚሳኤል በቴል አቪቭ የሚገኝ የመከላከያ ሚኒስቴር ዋና መስሪያ ቤት መጥቷል ነው የተባለው። በእርግጥ ከእስራኤል ጥቃት አንጻር ሲታይ የኢራኑ ጥቃት አነስተኛ ነው ማለት ይቻላል። እስራኤል 200 ጀቶችን በማስገባት ኢራን ኒውክሌር ጣቢያ፣ የአየር መከላከያ ስርዓት፣ የኒውክሌር ሳይንቲስቶችና ቁልፍ ጄኔራሎቿን ገላለች። ጥቃቱን ተከትሎም ትራምፕ ኢራን የኒውክሌር ስምምነት ለመፈረም ፈቃደኛ የማትሆን ከሆነ ጥቃቱ ገና ይቀጥላል ሲሉ በትሩዝ የማህበራዊ ትስስር ገጻቸው ላይ መጻፋቸው ይታወሳል። ኢራን ግን ትራምፕን ፈርታ እንደማትፈርም ያሳወቀችው ከእስራኤል ጥቃት በፊት ነበር። ከጥቃቱ በኋላ የተለወጠ ነገር የለም። ለዚህም ነው ኢራን በእስራኤል ላይ የሚሳኤል ጥቃት በፈጸመች ወቅት አሜሪካ ሚሳኤሎቹን በማክሸፍ የተሳተፈችው። ኢራን በእስራኤል ላይ የሚፈጸም ጥቃት ስትሰነዝር የአሜሪካ የአየር ተዋጊዎችና የሚሳኤል አውዳሚ መከላከያ ስርዓቶች ሚሳኤሎቹን በማክሸፍ መሳተፋቸው ተዘግቧል። ከዚህ በተጨማሪም የአሜሪካ በቀጠና ያላትን የጦር ሰፈሮች ለመጠበቅ ጦሯን እያጠናከረች መሆኑን ብሎም ወደ እስራኤል ለማስጠጋት መጀመሯን የሚያመላክት መረጃ ወጥቷል። ኢራን 5ኛ ዙር ላይ የደረሰ የኒውክሌር ድርድር ተቋርጦ ትራምፕ የተናገሩት ዛቻ የሚፈጽሙ ከሆነ በቅድሚያ አሜሪካ የጦር ሰፈሮች ልትመታ እንደምትችል ዝታ ነበር። የእስራኤልና ኢራን መበቃቀል የፈጠረው ስጋት። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የቴህራኑን የኒውክሌር መርሃ ግብርና ወታደራዊ ኃይል ያነጣጠሩ በሚል ጥቃት መፈጸማቸውን ተከትሎ ኢራን ምላሽ ሰጥታለች። ሁለቱ ኃያላን ሚሳኤል በሚወራወሩበት ሰዓት የዓለም የነዳጅ አቅርቦት እጥረትና የዋጋ ንረት ጨምሯል። የኢራን እስላማዊ ሪፐብሊክ ዘብ በአካባቢ የሚገኙ የአሜሪካ ጦር ሰፈሮችን ከመምታት አልፎም ለእስራኤል ምላሽ ለመስጠት የሆርሙዝ ባህር እንደምትዘጋ የዛተችው ተፈጽሞም እስራኤል በኢራን ላይ ወታደራዊ ጥቃት ካደረሰች በኋላ ነገር ተበላሽቷል። በሁለቱ ተፋላሚዎች ምክንያት የዓለም ድፍድፍ ምርት ሶስተኛውን በሚሸፍነው ክልል ውስጥ ሰፊ ጦርነት ተቀስቅሷል። ዋነኛው ስጋት ግን ከእስራኤልና ከኢራን ጀርባ አሜሪካና ሩሲያ በቀጥታም በተዘዋዋሪ ተሳታፊ የመሆናቸው ጉዳይ አደባባይ መዋሉ ነው። ሩሲያ እስራኤል በኢራን ላይ ያደረሰችውን ጥቃት ስታወግዝ አሜሪካ ወድሳለች። በሞስኮ የውጭ ጉዳይ ሚኒስትር ዲሚትሪ ፔስኮቭ በኩል በወጣው መግለጫም በዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ የምዕራባውያን መንግስታት ጸረ ኢራን አስተሳሰብ ያስነሳውን ይህን የእስራኤል ጥቃት በመካከለኛው ምስራቅ ያለውን ውጥረት ከማባባስ አልፎም ዓለምን ለከፋ ግጭት እንዳይዳርግ ከፍተኛ ስጋት እንዳለ ገልጿል። በእርግጥም ፍልሚያው አስፈሪ ደረጃ ላይ ደርሷል። እስራኤልና አሜሪካ በኢራን ላይ ሌላ በቀል ለመፈጸም ዝግጅት ማድረጋቸው እየተነገረ ይገኛል። እንደተነገረው ከሆነ ሶስተኛ ዓለም ጦርነት የፈነዳ ጫፍ ደርሷል እንደማለት ነው። ትራምፕን ጨምሮ በርካታ ባለስልጣናት የእስራኤል ጥቃት ጀመረ እንጂ ገና አልተፈጸመም እያሉ ይገኛል። እስራኤል በሚቀጥሉት ቀናት ከዚህ የባሰ ከባድ ጥቃት ትፈጽማለች የሚል መረጃ ወጥቷል። በአሜሪካ እጅ የሚገኙ ምርጥ የጦር መሳሪያዎች በእስራኤል እጅ ውስጥ ይገኛሉ። እንዴትና መቼ መጠቀም እንዳለባቸው ያውቃሉም እየተባለ ይገኛል። ኢራን ከአሜሪካ ጋር የኒውክሌር ጣቢያ እንዳይኖራት ስምምነት ለመፈጸም ትክክለኛው ጊዜ አሁን የሚለው የትራምፕ አቋም እዚህ ጋር አብሮ ይነሳል። ካልሆነ ግን የኢራን ኢምፓየር ታሪክ ሊሆን ይችላል የሚለው ዛቻም ሌላኛው ጥረት ማሳያ ሆኖ ተጠቅሷል። የእስራኤል መከላከያ ሚኒስቴር የኢራንን ጥቃት ተከትሎ ዝርዝር መረጃን አጋርቷል። እንደ መከላከያ ሚኒስትሩ መረጃ ከሆነ ህንፃዎች ላይ መጠነኛ ጉዳት ደርሷል። አንዳንዶቹ የተፈጠሩት በከሸፉ ሚሳኤሎች ቁርጥራጮች ሲሆን ሚሳኤሎቹን ለማክሸፍ አሜሪካ ተሳትፋለች ነው የተባለው። በዚህ ላይ የእስራኤሉ ጠቅላይ ሚኒስትር ወደ ኢራን ሌላ ጥቃት ለመፈጸም በመንገድ ላይ ነን ማለታቸው ይታወሳል። ጠቅላይ ሚኒስትሩ የኢራን መሪዎች ምን እንደሚመታቸው ወይም በምን እንደምንመታቸው አያውቁም ሲሉም ዝተዋል። በሚቀጥሉት ቀናት በኢራን ላይ ተከታታይ ጥቃት እንደሚፈጸም የሚያመላክት መረጃ ወጥቷል። በኢራን በኩል ጥቃቶች እየተፈጸሙ መበቃቀሉ ቀጥሏል። ሁለቱ ሀገራት በመሳሪያና በወታደራዊ አቅም የፈረጠሙ ናቸው። ኢራን በሚሳኤልና ወታደራዊ አቅም እንዲሁም በጦር ዝግጅት እስራኤልን ትገዳደራለች። በተለያዩ ጊዜያት የወጡ ጥናቶች እንደሚያመላክቱት የሁለቱ ተፋላሚዎች ወታደራዊ አቅም ባጭሩ ይመስላል። እስራኤል ከኢራን በላይ ከፍተኛ ገንዘብ ለመከላከያ ስትመድብ በየትኛውም ግጭት ውስጥ ከፍተኛ ጥንካሬ እንዲኖራት አስችሏታል። በአይኤስኤስ መረጃ መሰረት በአውሮፓውያኑ 2022 እና 2023 የኢራን የመከላከያ በጀት 7.4 ቢሊዮን ዶላር አካባቢ ነበር። በጊዜው የእስራኤል ከኢራን እጥፍ 19 ቢሊዮን ዶላር አካባቢ ነበር። በምጣኔ ሀብት አንጻር የእስራኤል አጠቃላይ ሀገራዊ ምርት ከኢራን እንደሚበልጥ ይነገራል። የአይኤስኤስ አሃዞች እንደሚያመላክቱት እስራኤል ለውጊያ ዝግጁ የሆኑ 340 ወታደራዊ አውሮፕላኖች እንዳሏት ይነገራል። ካላት የጦር ጀቶች መካከል ረጅም ርቀት ተጉዞ ጥቃት የሚፈጽሙ ኤፍ-15 አውሮፕላኖች እንደሆኑ ይነገራል። እጅግ ዘመናዊዎቹ ኤፍ-35 አውሮፕላኖች ደግሞ ከራዳር እይታ ውጭ ይጓዛሉ። ፈጣን አጥቂ ሄሊኮፕተሮች አሏት። ተፋላሚዋ ኢራን ደግሞ 320 የሚጠጉ የውጊያ ብቃት ያላቸው አውሮፕላኖች ባለቤት ናት። በእርግጥ ጀቶቹ የ1960ዎቹ ስሪቶችን ጨምሮ ኤፍ-4፣ ኤፍ-5 እና ኤፍ-14 የጦር አውሮፕላኖች እንደሆኑ ይነገራል። በሚሳኤል አቅም ግን ኢራን ከፍተኛውን ብልጫ ትወስዳለች። እስራኤል ያላት ዝቅተኛ የሚባሉት የሚሳኤል ማምከኛዎች ናቸው። አይረን ዶም እና አሮ የተባሉት ሚሳኤል ጥቃት መከላከያ ስርዓቶች አሏት።
የእስራኤል የመጨረሻ ፍልሚያ ማምከኛውን ማጠናከር ብቻ ሳይሆን የኢራን የሚሳኤልና የኒውክሌር ፕሮግራም ማዳከም ነው። ከሞሳድ ጋር በመቀናጀት ለዓመታት ዝግጅት እያደረገች የምታጠቃውም እዚሁ ላይ ትኩረቱን ያደረገ ነው። የአሁኑ መበቃቀል በዚያ አውድ የሚታይ ሆኗል። ኢራን ግን እሳት ለብሳ እሳት ጎርሳ ለበቀል ስለተነሳች ፍልሚያውን ከባድ አድርጎታል። ጥያቄው ግን የሰማይ ላይ ፍልሚያው እንዴትና በምን ሁኔታ ይቆማል የሚለው ነው። እስራኤል ኤምባሲዎቿን ዘግታም ለዜጎቿ የጥንቃቄ ደወል ከማሰማት ባሻገር ቀጣይነት ያለው በቀል በእስራኤል ለመፈጸም ዝግጅት ማድረጓን የሚያመላክቱ መረጃዎች ይወጡ ይገኛል። ሰላም ለመላው ዓለም ይሁን። አበቃን። ሰናይ ጊዜን ተመኘን።